ጥንዶች ጋር ትጋጭና በጣም ውድ ዋጋ የሚያወጣው ጫማዋ ላይ ቡና ይፈስባታል። በሰዓቱም ከየት መጣ ሳይባል አንድ ወጣት ብቅ ብሎ በመንበርከክ ጫማዋን ሲያጸዳ ሳራም በጣም ግራ ትጋባለች። የቀድሞ ፍቅረኛውን በዚህ ነገር ተናዶ ከቦታው ይሄዳል። እሷም ያጸዳላትን ልጅ ልጋብዝ ብላ ስትጠይቀው እሱም ወደ ቦርሳው እየተመለከተ እነዚህን መሸጥ እንዳለበት ያሳውቃታል። እሷም ካርዷን በማውጣት ሁሉንም ቦርሳዎች እንደምትገዛው ትነግረዋለች። በሚቀጥለውም ቀን ወደ ልጁ ቤተሰብ ቤት በመሄድ ልጃቸውን እንዲድሩላት ትጠይቃቸዋለች። ወላጆቹም እንዴት ልጃችን ለዚህ ቁም ነገር ደረሰ ብለው በመደንገጥ ይመለከታሉ። እንደ እውነቱ ሳራ ማለት የአንድ ትልቅ ንብረት ወራሽ የነበረች ቢሆንም ወላጆቿ ከተፋቱ በኋላ ግን አባቷ ከሌላ የወለደው ወንድሟ ሹዛዩ ዋነኛ የርስቷ ተፎካካሪ ሆኖባታል። አሁን ላይም ሳራ ወንድሟ ሹዛዩ ከአንዲት ተዋናይት ጋር ግንኙነት እንደጀመረ ጠርጥራ እየተከታተለችውም እያለ አንድ እንግዳ ሰው ብቅ ይልና እርዳታዋን ይጠይቃታል። እሷም እምቢ በምትለው ጊዜ እሱም ሳራ እምቢ የማትለውን ቃል ሲናገር ሳራም ተስማምታ አንሶላዎችን በማጠፍ እያገዘችው ቀስ በቀስ በመካከላቸው ያለው ርቀት እየቀነሰና እየተቀራረቡ ይመጣሉ። ሳራም እየተከታተለች በነበረችው ነገር ላይ ትኩረቷን ማድረግ አልቻለችም። የልጅም ስም ዩንሃው እንደሚባልና ተዋናይቷም ሳራን ለማስቆም እሱ እንደላከችባት እንረዳለን። በአንድም ቀን ሳራ ወደ አንድ ካፌ ትሄዳለች። እዛም የተለያዩ ሲንግል ሴቶች አንድን ወንድ ተመስጠው እየተመለከቱ ታያለች። እሷም ዩንሃው እንደሆነና በካፌ ውስጥም እንደሚሰራ ትመለከታለች። በመጀመሪያ ችላ ያለችው ቢሆንም በሂሳብ ክፍያው ላይ 2 ጊዜ ቅናሽ ሲያደርግላትና በቡና መጠጫዋም ላይ ልብ ቅርጽ የሳለላትን ስትመለከት ፈገግ ትላለች። ከዛንም ቀን ጀምሮ ሳራ ወደ ገበያ ማዕከሉ ስትመጣ ዩንሃው ከፊት ለፊቷ በመቆም ምንም ሳይል በዝምታ አበባ ይሰጣታል። ሳራም ይህ አዲስ የማሽኮርመሚያና የማጥመጃ ዘዴ መሆኑ ነው እንዴ ብላ ግራ ትጋባለች። ከጥቂት ቀናትም በኋላ ሳራ በቢሮዋ ውስጥ ሆና እየሰራች እያለ በውጭ በኩል ግርግር ትሰማለች። ድንገትም በሯ ይከፈትና ያለ ጸሐፊዋ ፍቃድ አንድ ዕቃ አድራሽ ወደ ውስጥ በመግባቱ ሳራ ትናደዳለች። ዕቃ አድራሹም ደብዳቤው ለትክክለኛው ባለቤት ብቻ እንደሚሰጥ አጥብቆ በመናገር ሳራ መታወቂያዋን እንድታሳየው ጠይቋት ሳራ መታወቂያዋን አውጥታ ታሳየዋለች። በሰዓቱም ዕቃ አድራሹ ዩንሃው እንደሆነ ትመለከታለች። በአሁኑ ግን ዩንሃው የሆነ ነገር እያደረገ እንደሆነ ጠርጥራለች። ዩንሃው ግን ካህን የመሆን ህልም ስላለው ህልሙንም ለማሳካት የተለያዩ ስራዎች እንደሚሰራ እንረዳለን። የሳራ አባትም ከሀብታም ቤተሰብ የመጣና ይህንንም ለመገንባት በጣም የለፋ ሲሆን ሳራም ደከመኝ ሰለቸኝ ሳትል አቅሟ በቻለው መጠን የምትሰራ ቢሆንም ግን ብዙ ጊዜ ይህም በጣም ደንግጦ ምን ያህል ዋጋ እንደሚያወጣ እያሰበና እየተጨነቀ እያለ ሳራ ወደ ቤት ትመጣለች። እሷም የተሰበረውን ከተመለከተች በኋላ ዩንሃውም ገንዘቡን እስኪሸፍን በእሷ ስር ሆኖ እንዲሰራና እንዲያገለግላት ሲጠይቃት እሷም ወዲያውኑ በመቃወም ምን ያህል ውድ ዋጋ እንደሚያወጣ በመግለጽ ገንዘቡን በቀጥታ እንዲከፍላት ትነግረዋለች። እሱም ቀጥሎ ዕዳውን እስኪከፍልለት ድረስ በየቀኑ ቤቷ እየመጣ እንደሚያጽዳ ይነግራታል። ሳራም ያመነታች ቢሆንም ወንድ ልጅን ግን አምና ለመቅጠር ይከብዳታል። ዩንሃውም ካህን የመሆን ህልሙን ይገልጽላትና ለሴት ልጅ ምንም ፍላጎት እንደሌለው ይነግራታል። እሷም ይህንን ከሰማች በኋላ የጸዳውን ቤቷን ተመልክታ በመደሰት ለቤቷ ጽዳት እሱ ጥሩ በመሆኑ እንደሚያስፈልጋትና በስራ በምትወጠርበትም ወቅት ረዳት ቢኖራት ምን ያህል ነገሮች እንደሚቀሉላት በማሰብ ትስማማለች። በሚቀጥለውም ቀን ሁለቱ አንድ ላይ ሱፐርማርኬት በመሄድ ለቤቱ የሚያስፈልገውን ነገር እየገዙ ይገኛሉ። እዛም ሰው ሲመለከታቸው አሰሪና ሰራተኛ መሆናቸውን ባለማመን ጥንዶች እንደሆኑ በራሳቸው ደምድመዋል። ዩንሃውም የቀድሞ የስራ ባልደረቦቹን አግኝቶ ከነሱ ጋር መነጋገር ይጀምራል። ሳራም ከዚህ በመነሳት ምን ያህል የተለያዩ ስራዎች እንደሰራና በሚሄድበት ሁሉ የሚያውቀው ሰው መኖሩን በማየቷ በጣም ተገርማ በእርጋታ ትጠብቀዋለች። የዛን ዕለትም ሳራ የትልቅ ንግድ ስብሰባ ስለነበራት በዚያ ተገኝታለች። እንደ ሌላ ጊዜውም አንዳንድ በስራው ላይ የቆዩ ባለአክሲዮኖችም ሴት ልጅ ቆንጆ ሆና ለመታየት እንጂ ለመሪነት ብቁ አይደለችም በማለት ንግግራቸውን ይጀምራሉ። ሳራም ንዴቷን ለመቆጣጠር ብትሞክርም ግን ይባስ ብሎም ሴት በመሆኗ ብቻ መጠጥ ለመቅዳት እንደማይፈቅዱላት ስትመለከት የበለጠ ተናዳ ስብሰባውን ለቃ ትወጣለች። በኋላም የሳራ ወንድም የሆነው ሹዛዩ ባለአክሲዮኖቹን ያገኛቸውና ከነሱ ድርጅት ጋር ተስማምቶ መስራት የሚፈልጉ ከሆነ ሳራን ማክበር እንዳለባቸው ይነግራቸውና ያለበለዚያ ግን በመካከላቸው ጥሩ ነገር እንደማይፈጠር አስጠንቅቋቸው ይሄዳል። አመሻሽም ላይ ሹዛዩና ባለአክሲዮኖች በተሰበሰቡበት ሰዓት በድጋሚ ሳራ ላይ የሚያሾፍ ሆነ እሷን የሚያጣጥል ሰው እንዳይኖር አስጠንቅቆ ይሄዳል። ሳራም ወደ ቤት ስትደርስ በጣም ደክሟት ስለነበር ሜካፓን እንኳን ለማስለቀቅ አቅም ስላልነበራት በተቀመጠችበት ተኛለች። በሰዓት
ለሳራ እያሳያት የተለያዩ እርዳታዎችን እንድታደርግ ያደርጋታል። ቀስ በቀስም የእርዳታው መጠን እየጨመረና እያደገ በመምጣት ላፕቶፕና ስማርት ስልኮችን ሳይቀር መለገስ ትጀምራለች። በጊዜ ሂደትም በስራዋ ሞራል የተነካውና ያዘነችው ሳራ አሁን ላይ ሙሉ በሙሉ ተቀይራ በራስ መተማመኗ እየታደሰና ለራሷ ያላት ግምትና አመለካከት እያደገ መጥቶ ምን ያህል ጠቃሚ ሰው እንደሆነች መረዳት ትጀምራለች። በአንድም ቀን የዩንሃው ውችሏ እየሮጠች ወደ ውጭ ስትወጣ ሳራና ዩንሃውም ሊይዟት መከተል ይጀምራሉ። ከዛ በሩ ላይ ሲደርሱም ሳራ ከሁለት ሴቶች ጋር ትገጣጠማለች። ሳራም አንዷ ከዚህ በፊት ከወንድሟ ሹዛዩ ጋር ግንኙነት ስለነበራት ትከታተላት የነበረችው አርቲስት መሆኗን ትረዳለች። ከዛ ተፋጠው ሲተያዩ በመሃል ዩንሃው ይመጣል። እነሱም ዩንሃውን በሳራ ቤት ውስጥ በማየታቸው ይደነግጡና ነገሩን በሌላ ይተረጉሙታል። ሳራም ልትናገር የፈለገች ቢሆንም ግን ዩንሃውም ሳታስበው እጇን ጎትቶ ወደ ውስጥ ይወስዳታል። እሷም ተደናግጣ ሳለ ዩንሃውም ተጨምሮላት የሰበረው ዕቃ ያን ያህል ውድ ገንዘብ እንደማያወጣ እንዳወቀ ነግሯት ገንዘቡንና ስጦታ አድርጎ ሰጥቷት ይሰናበታት ይጀምራል። ሳራም በውስጧ የተለያዩ ስሜቶች እያስተናገደች ቢሆንም እሱን ለማስቆም ግን ምንም ምክንያት አልነበራትም። የልደቷ ቀንም ደርሶ ከአባቷ ስጦታ አበባና ፖስታ ይላክላትና ከፍታም ስትመለከተው ደስታ እየመጣ እንደሆነ የሚገልጽ ነበር። በዚህም ትንሽ የደስታ ስሜት ይሰማታል። በማግስቱም የቤተሰብ ስብሰባ ነበር። ሳራም ለእሷ ልደት እንደተሰበሰቡ አስባ ነበር። ነገር ግን ተዋንያኗን በቦታው ስትመለከታት ስሜቷ ተቀይሮ ትናደድና ለወንድሟ ሹዛዩና ፍቅረኛው ለሆነችው ተዋንያኗ የተዘጋጀ ፕሮግራም እንደሆነ ትረዳለች። ቢሆንም ረዳች ነበር። ምንም ጊዜ ሳታባክንም ወዲያውኑ ልትሄድ ስትል ዩንሃው መናገር ሲጀምር ዞራ ትመለከተዋለች። እሱም ግራ በተጋባ ስሜት እንዳለና ለተወሰነ ጊዜ ለሳራ ያለው ስሜት ተቀይሮ ሊሆን እንደሚችል ይገልጻል። ነገር ግን ይሄ ለውጥ ለሱ በጣም አስቸጋሪ በመሆኑ ይህንን ከባድ ነገር በራሱ ለመሻገር ይወስናል። ከዛ አንድ ያልተጠበቀ እንግዳ ወደ ሳራ ቢሮ ይመጣል። ሰውየው ማመጣጡ ለሳራ ልዩና ወሳኝ መልእክት ለማስተላለፍ ነው። እሱም ቾይኪዮ ወደ ደቡብ ኮሪያ ሊመለስ እንደሆነ ሲነግራት ሳራም ይህንን በመስማቷ ስትረበሽ እንመለከታለን። ሳራም ከአባቷና ከቀድሞ ሚስቱ በመወለዷ የንብረቱ ተካፋይ ብትሆንም ወንድሟ ሹዛዩ ግን እውነተኛ የልጅ ልጅ በመሆኑ የበለጠ ተቀባይነት እንደሚኖረው ታውቃለች። ስለዚህም አሁን ከወንድሟ ጋር ለመፎካከር ተጨማሪ ድጋፍ እንደሚያስፈልጋትና ሰውየው ወደ እሷ የመጣውም ለዚህ መፍትሄ እንዲሆን ቾይኪዮ እንድታገባው ለመጠየቅና ለመወያየት ነው። ሳራም ይህ ጋብቻ ተዋን ያስተውለዋል። እሷም ራሷን ውሸታምና መጥፎ ሰው ነኝ ብላ በመግለጽ ኖርማል ጓደኞች እንዲሆኑ እንደምትፈልግ ስትነግረው ዩንሃውም ፈገግ ብሎ ይመለከታታል። በሚቀጥለውም ቀን ሳራ ከቤተሰቦቿ ጋር በተሰበሰበችበት ቾይኪዮን እንደማትወደውና እንደማታገባውም ታሳውቃለች። የሳራ አባትን በደስታ ውሳኔዋን በመደገፍ ከጎኗ ይቆማል። ወንድሟም የሳራ ውሳኔ ቾይኪዮን ላለማግባት ብቻ ሳይሆን በእሱ ላይ ልታደርግ አቅዳ የነበረውንም ነገር መተዋን ያውቃል። በመጨረሻም ሁሉም በሀሳቧ ተስማምተው ሰርጉ ይሰረዛል። ሳራና ወንድሟ በመሄድም ላይ ያሉ እሷም ከወንድሟ ጋር ምንም አይነት ግጭት እንደማያስፈልጋት ትወስናለች። ከጥቂት ቀናትም በኋላ ቾይኪዮ ሰርጉ መቋረጡን ሲያውቅ በንዴት ወደ ሳራ ቢሮ ይሄዳል። እሷም በእርጋታ በመቆም ፍላጎቷ እንደሆነ ስትነግረው እሱም እሷን ለመርዳት ብሎ ላደረገው ነገር ምላሿ ይሄ በመሆኑ ተናዶ ሊመታት ሲል በሰዓቱ ዩንሃው ደርሶ ያስቆመውና ቢሮውን ለቆ ይወጣል። እሷም ዩንሃውን ፈገግ ብላ ትመለከተዋለች። በኋላም ዩንሃው ከረጅም ጊዜ በኋላ ወደ ቤቱ ሲሄድ በፊት ካህን ለመሆን በወሰነ ውሳኔ ሲቃወሙት የነበሩት ቤተሰቦች አሁን ላይ ግን ሲደግፉት ይመለከታል። እሱም ሁኔታቸው ስላልጣመው ምንም ሳይል ወደ ክፍሉ ይሄዳል። እነሱ ምንም ባይሉትም ግን እህቱ ሁኔታውን ተረድታ ነበርና የፍቅር ግንኙነት ውስጥ መሆኑን ጠይቀዋለች። በጣም የማወቅ ጉጉትም ስለነበራት እንዲመልስላት እያስጨነቀችው እያለ በዚህ መሃልም አንድ ቅንጡ መኪና መጥቶ እነ ዩንሃው ፊት ይቆማል። ከመኪናውም አንዲት ሴት ስትወጣ እህትየውን በመገረም ትመለከትና ዩንሃው እንዲህ ያለችን ቆንጆ ሴት ለራሱ በመምረጡ ትደመማለች። እነሱም ከሄዱ በኋላ ዩንሃው በሁኔታው ትንሽ ተጨንቆ ነበር። ቢሆንም ግን ከሳራ ጋር አሪፍ ጊዜ ያሳልፋሉ። ግንኙነታቸውንም አውጀው ለእራት ይወጣሉ። እዛም ስለ ወደፊታቸው መነጋገር ጀምረው ዩንሃው አሁን ላይ ካህን ስላልሆነ ሌላ ስራ ለመፈለግ ማሰቡንና ዳኛም ለመሆን ማቀዱን ይነግራታል። እሷም በደቡብ ኮሪያ ውስጥ የዳኝነት ፈተና በጣም ከባድ እንደሆነ ስለምታውቅ እንዲህ በማለቱ ትደነግጣለች። ዩንሃው ግን ፈገግ ብሎ በሶል ዩኒቨርሲቲ የህግ ትምህርቱን ተምሮ እንደተመረቀ ነግሯት መስራት እንደሚችል ይገልጽላታል። ከእራት ከወጡም በኋላ ሁለቱም ቤተሰቦቻቸውን ስለማግኘት ይነጋገራሉ። ዩንሃውም የሳራን ቤተሰብ መገናኘት በጣም ከባድ ሊሆንበት እንደሚችል ይሰማዋል። ከዛም ዩንሃው ላይ የመኪናውን በር ትቆልፍበትና ካልሳምከኝ አትወርድም ትለዋለች።
በሚቀጥለውም ቀን ሳራ ዩንሃውን ለማግኘት ወደ ትምህርት ቤቱ በሄደችበት አንክን ወደ መኪናው እንዲገባ ትነግረውና ወደ ቤተሰቡ ቤት ትሄዳለች። እዛም ተሰብስበው በተቀመጡበት ልጃችሁን ማግባት እፈልጋለሁ ብላ ትጠይቃቸውና ሁሉም ይደነግጣሉ። ቀጥላ ምንም ጊዜ ሳታባክን በቅርቡ ቀለበት እንዲያስሩ እንደምትፈልግ ትነግራቸዋለች። ዩንሃውን ባደረገችው ነገር በመገረምና በመደመም በደስታ ይመለከታታል። በመጨረሻ ሁለቱም ግንኙነታቸውን ለቤተሰብ በማስተዋወቅ ጀምረው